የምትመለከቷት ይቺ ክርስቲያን ሴት እንግዲህ ኒቃብ በመልበስ ሌሎችም ክርስቲያን እህቶቿ ኒቃብ እንዲለብሱ እንግዲህ እያሳየች ትገኛለችና ይሄ ነገር በራሷ ተነሳሽነት ብቻ ነው ወይስ የቤተ ክርስቲያን ትምህርት ነው የሚለውን ነገር እንመለከታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አነጋጋሪ የሆነ ቪዲዮ ነው። ክርስቲያን ሴቶች ኒቃብ መልበስ ጀምረዋል። ምን ተፈጥሮ ነው? እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁ ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ለሆነች ልጅ አገባሻለሁ ብዬ ቃል ገብቼላት ነበር አላንዴ እንደማገባት ቃል ገብቼላት ነበር። ከዛ ልቧ በኔ በጣም መንጠልጠሉን ባወቅ ጊዜ በኔ በጣም ተስፋ እንዳደረገች በገባይ ጊዜ ተውኳት አለ። ሁሉን ነገር ትቼ እኔ ሌላ ሴት አገባሁኝ። ከዛ በኋላ ነው ከ10 ዓመታቶች በኋላ ገንዘቤም ሁሉ ከሰረ፣ ልጅም በመኪና አደጋ ሞተብኝ፣ ሚስቴም ፍቺ እየጠየቀች ነው አለ። በዚህ ሰዓት ነበረ ቁጭ ብዬ ልቤ ስብርብር ባለበት ሰዓት የሆነ ንግግር ትዝ አለኝ። ያቺ የመጀመሪያዋ ልጅ መጨረሻ የተናገረችው ነገር ነበር። አላሁመ ቀድ ወከልቱ አምሪ ኢለይክ፣ አላህ ሆይ ጉዳይን ሁሉ ላንተ ትቼዋለሁ፣ አንተን ወኪል አድርጌሃለሁ ብላ ነበር አለ። እየሰማኸኝ ነው አይደል? በሴቶች ላይ የምትጫወት እዚህ ዱንያ ላይ ያጠፋኸውን ጥፋት ማለት አብዛኛው ጊዜ እዚህ ዱንያ ላይ የምትከፍለው ትከፍላታለህ። አሁን አጥፋ፣ በሰዎች ህይወት ላይ ተጫወት፣ በሰዎች ስነ ልቦና ላይ ተጫወት፣ ትከፍላታለህ። ግን አላህ በአንተ ስነ ልቦና ላይ የሚጫወትን ይልክብሃል። ራስህን ተመልከት፣ ወደ አላህ ተመለስ። እጅግ በጣም የሚያሳዝን እና አስገራሚ የሆነ ታሪክ ነው። አስቡት ምን ያህል የልብ ስብራት እሷ ጋር ሊኖር እንደሚችል ማለት ነው። ጉዳዩን ለማን ሰጠች? ለአላህ። አላህ ደግሞ ፍትሃ የሆነ ጌታ ነውና እዚህ ዱንያ ላይ አሳይቶታልና እጅግ በጣም ከባድ ነው። ስለዚህ ወንድ ሆነን ሴቶችን የምንበድል እንጠንቀቅ። ሴት ሆናችሁ ወንዶችን የምትበድሉ በእንደዚህ አይነት መንገድ ተጠንቀቁ። በጣም ከባድ ስለሆነ ማለት ነው። እዚህ ምድር ላይ ጀዛችን ሳይከፈለን አንሄዳትም። ምናልባት እዚህ ምድር ላይ ጀዛችን ካልተከፈለን እንደውም በጣም ከባድ ነው የሚሆነው፣ አኺራ ላይ ነው የሚቀመጥልንና እንደዚህ አይነት ነገር ላይ እጅግ በጣም ጠንቃቃ መሆን አለብን ብዬ አስባለሁ። አንድ ወንድም በስራ ምክንያት የተዋወቀው ሌላ ወንድሙ በዋትስአፕ በጣም ከባድ ስድብ፣ የሚያዋርድ ነገር፣ ጸያፍ ስድብ ላከለት። ወንድሜ ተሳስተህ ይሆን ወደ እኔ ላከው ምንድነው ብሎ መልሶ ጻፈለት። ምን ማለቴ እንደሆነ አልገባህም እንዴ ካንተ ውጭ ማን አለ ብሎ ደግሞ ጨምሮ እንደውም ጻፈለት። ምን ብሎ መለሰለት ልጁ? ደርሶኛል አመሰግናለሁ አለ። ለምን ይመስላችኋል ይሄን ያደረገው? አልደረሰውም ብሎ ድጋሚ እንዳይጽፍ በቃ ደርሶኛል አመሰግናለሁ። وإذا خاطبهم الجاهلون قالوا سلاما። ትህትና ሌላ መጥፎ ባህሪ ያላቸውንም ሰዎች ያረግባቸዋል። ሊጣላኝ ነው ብሎ ተዘጋጅቶ የሚጠብቀውን ሰው ውሃ ይቸልስበታል። ትሁት መሆንን ያክል ትልቅ ነገር የለም። ትህትናን የመሰለ ነገር የለም። አንደኛ ለራሳችን ሰላም ይሰጠናል። ሁለተኛ ደግሞ እንደዛ ግሎ የመጣን ሰው በቀጥታ ነው የሚያበርደው፣ ትሁት ስንሆንለት ማለት ነውና ብዙ አይደለም እኛ የሚጠይቀን ትሁት ለመሆን ብዙ የሚጠይቀን ነገር የለም። ታጋሽ መሆንና ነገሮችን እንዳላየ አርጎ ማለፍ ነው። ነገር ግን የምናገኘው ጥቅም እጅግ በርካታ ነው። ኢቭን በሰዎች አይን ላይ ሞገስ እንዲኖረን ያደርገናል። የሆነ ከባድ እኛን የሚያስቀይም ነገር ተደርጎብን ግን በትህትና ስንመልስ አስቡት፣ ምናልባት የሂዳያ ሰበብ ልንሆን እንችላለን እና ትህትናን መላበስ አለብን ብዬ አስባለሁ። በጣም ነው የሚያምረው። እንደዚህ አይደለም የእውነት በጣም ነው የሚያምርብሽ። ዛሬ ጊቫዌይ ልንሰጥ ነው። ሂጃብ ለብሶ ለማያውቅ፣ አባያ ለብሶ ለማያውቅ ሰው ይሄን የመሰለ አባያና ሂጃብ ልናስሞክር ነው። ሰላም ውዶቼ፣ አፍሪካ ነኝ። እንዴት ቆያችሁልኝ? ዛሬ ሂጃብም አባያም ሞክሮ ለማያውቅ ሰው መንገድ ላይ ላገኘነው አንድ ባለ እድለኛ ይሄንን የመሰለ ሂጃብና አባያ እንሰጣለን ማለት ነው። ተዋቃችሁ ቤት ላይ ሙሉ ሴቱ ሂጃብ ሆኗል። እሺ ማስሞክረው ሰው አጣው እኮ። እስቲ ወደዛ ጋር ቅዱስ እዛ ጋር አለች፣ እድላችንን እንሞክር።
ሰርቻለሁ። ለመጀመሪያ ጊዜ ነው እንዲህ ሂጃብ ሳስሞክርና ስልክኛው ይቅርታ አቋረጥኩሽ። ሰላም ኢፊካ እባላለሁ። የተለያዩ አልባሳትን በማምጣት ነው የምታወቀው። ዛሬ ደግሞ እዚህ ጎዳና ላይ አባያና ሂጃብ እያስለሞከርኩኝ ነው። ፈቃደኛ ከሆንሽ ሞክሪና በዛውም ደግሞ ጊቫዌ ነው የምንሰጥሽ። ሙሉ ሂጃብና አባያ ሞክሬ አላውቅም፣ ግን እስኪ ልሞክረው። በጣም ነው የሚያምረው። እንደዚህ አይደለም የእውነት በጣም ያምርብሽ። ዘርዘር እውነት ያምርብሻል። የጊቫዌያችን አሸናፊ ሆነሻል። ቴንክ ዩ። አመሰግናለሁ። በጣም ዌልካም። እናንተን ደግሞ ይሄንን እድል እንድታገኙት ሼር እና ኮፒ ሊንክ ማድረጋችሁን እንዳትረሱ። ቴንክ ዩ ፎር ዋቺንግ ጋይስ ባይ። ማሻአላ ኢትሪካ ዲዛይኖች እጅግ በጣም እናመሰግናለን። የሚገርም ቻሌንጅ ነው፣ ደስ የሚል ቻሌንጅ ነው። እንግዲህ ነን ሙስሊም ለሆኑ ወይንም ደግሞ አብያ ሂጃብ ለማይለብሱ ሰዎች የማስለበስ ጊቫዌይ ነው ያዘጋጁትና እጅግ በጣም ነው ደስ የሚለው። እንደተመለከታችሁት እንግዲህ አብያ ሂጃብ ለሴት ልጅ ሞገስ ነው የሚሰጣትና ማሻአላ ቶታሊ ነው ልጅቷን የቀየራት። እንዴት እንዳማረባት ተመልክታችሁታል። በነገራችን ላይ እነዚህን የመሰሉ ቆንጆ አባያዎች ኢትሪካ ጋር ማግኘት ትችላላችሁ። አድራሻዋ ቤተል ኢስታንቡል ፕላዛ G4 ላይ ማግኘት ትችላላችሁ፣ ወይንም ደግሞ እዚህ ጋር በምትመለከቱት አድራሻ ማግኘት ትችላላችሁ። አሁንም ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ክርስቲያን ሴቶች ኒቃብ መልበስ ጀምረዋል። ቪዲዮ እንመልከትና ከዚያ ራሳችን ሀሳብ አስተያየት እንሰጥበታለን። የምትመለከቷት ይህች ክርስቲያን ሴት እንግዲህ ኒቃብ በመልበስ ሌሎችም ክርስቲያን እህቶቿ ኒቃብ እንዲለብሱ እንግዲህ እያሳየች ትገኛለች እና ይሄ ነገር በራሷ ተነሳሽነት ብቻ ነው ወይስ የቤተ ክርስቲያን ትምህርት ነው የሚለውን ነገር እንመለከታለን። ይህን ቪዲዮ ሼር ፖስት አድርጉ። ከኒቂያ ጉባኤ ሁላ በፊት ከነበሩ አባቶች መካከል አንዱ ክሌሜንት ኦፍ አሌክሳንድሪያ ነው እና የአሌክሳንድር ትምህርት ቤት መሪ ማለት የነ ኦሪገን ሁላ አስተማሪ ማለት ነው። እንደምታውቁት ከ150 እስከ 215 ኤዲ የኖረ ነውና ስለ ክርስቲያኖች ሞራል ላይፍ ስታይል ባስተማረበት መጽሐፉ ላይ ዘ ኢንስትራክተር የሚለው ላይ መጽሐፍ 3 ቻፕተር 11 ላይ የሚከተለውን ይናገራልና በጥንቃቄ አዳምጡኝ። ሌት ሄር ቢ ኢንታየርሊ ከቨርድ አለ፣ ሙሉ በሙሉ ትሸፈናል። ይሄ ሙሉ በሙሉ ፊትን ያካተለ አያካትም የሚለው ዝቅ ስንል ለምናገኘው ሙሉ በሙሉ ትሸፈናል። አንለስ ሺ ሃፕንስ ቱ ቢ አት ሆም፣ ቤት እስካልሆነች ድረስ አለ። ያው ቤት ውስጥ ያው ብትገለጥም ችግር የለውም፣ ግን ቤት እስካልሆነች ድረስ ሙሉ በሙሉ ትሸፈናል። ይሄ አይነቱ አሸፋፈን ፎር ዛት ስታይል ኦፍ ድሬስ ኢዝ አ ግሬቭ አለ። ይሄ አይነቱ አለባበስ ግሬቭ ነው ሲባል መቃብር ነው ሳይሆን ሸፈን የሚያደርግ ደበቅ የሚያደርግ ፕላስ ደግሞ ሞራል ሲሪየስነስን የሚያሳይ ነው። አጉል አይነት አስተያየት እንዳታዩ የሚያደርግ ነው እና ዝቅ ብሎ ስለሷ ሲያወራ ምን አለ? ኖር ዊል ሺ ኢንቫይት አናዘር፣ ሌላን አካል አትጣራም፣ ቱ ፎል ኢንቱ ኤ ሲን፣ ኃጢአት ላይ እንዲወድቅ። ምን በማድረግ ነው የምትጣራው ሲባል ባይ አንከቨሪንግ ሄር ፌስ፣ ፊቷን በመግለጥ ሌላ አካል ኃጢአት ላይ እንዲወድቅ አትጣራም በማለት ይናገራል። ስለዚህ አንከቨሪንግ ሄር ፌስ የሚለው ፊቷን በመግለጥ ይላል። ስለዚህ ፊቷን መሸፈን እንዳለበት በግልጽ ይናገራል። ስለዚህ ይሄ አይነቱ አለባበስ ነው ፊቷን የምትሸፍንበት ማለት። ለምን ሲባል ታዲያ ሌላ ሰው አይቶ ኃጢአት ላይ ይወድቃል እንዴ ልትሉ ትችላላችሁ። አዎ ኢየሱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 28 ላይ ካያችሁ እኔ ግን እላችኋለሁ ወደ ሴት ያየ ከአይን ነው የሚወጣው በነገራችን ወደ ሴት ያየ ሁሉ የተመኛትም አመንዝሯል ብሎ ተናግሯል በነገራችን ላይ። ስለዚህ ይሄኛውን ነገር ሁላ ትከላከላችሁ። ክሌሜንት ኦፍ አሌክሳንድሪያ ለዛ ነው በነገራችን ላይ ኖር ዊል ሺ ኢንቫይት አናዘር ቱ ፎል ኢንቱ ኤ ሲን ባይ አንከቨሪንግ ሄር ፌስ ያለው እሷ ራሷ ፊቷን በመግለጥ ወደ ኃጢአት አትጣራም በማለት ይናገራል። ይሄን ቪዲዮ ሼር አድርጉ ኒቃብ ለሚያደርጉ ሴቶችም እንዲሁም ደግሞ ለክርስቲያኖችም ኒቃብ እንዲያደርጉ ክርስቲያን ሴቶችም አበረታቷቸው። እዚህ ጋር ቴሌግራም ቻናል አለ፣ ባዮ ላይ ሊንክ አለ። ይሄን ስትጫኑ ያደርሳችኋል። ወይም ደግሞ ይሄኛውን ጽፋችሁ ሊንኩን ጽፋችሁ ሰርች ብታደርጉ ወደዛ ያደርሳችኋል። እጅግ በጣም ነው የሚገርመው። እኔ በእንደዚህ አይነት መልኩ አልተረዳሁትም ነበረ። እንግዲህ ከክርስትና እምነት መጽሐፎች ውስጥ ኒቃብ መልበስ ወይንም መሸፋፈን እንደሚያዝ እንግዲህ ወንድማችን ከማስረጃ ጋር እየተናገረ ነበር። ፎቶ ላይ እንደተመለከታችሁት እንግዲህ በጣም የሚያምር አለባበስ ይሄ ኒቃብ ለብሳ ያው እምነቷ የሚወክለውን መስቀል ያለበትን ኒቃብ ለብሳ ነበርና ደስ ይላል። ሴት ልጅ ስትሸፋፈን ራሷንም እንዲሁም ደግሞ ወንዶችንም ከሌላ ነገር ካለባሌ ነገር ትቆጠባለች። እንዲሁም ደግሞ የአምላኳንም ትእዛዝ እየፈጸመች ነውና እጅግ በጣም ነው ደስ የሚለው። ያው ሴት ልጅ ተስተካከለች ማለት ሀገር ዓለም ተስተካከለች ማለት ነው። ሴት ልጅ ተበላሸች ማለት ደግሞ ሀገር ዓለም ተበላሸ ማለት ነውና ሴቶቻችን ላይ እጅግ በጣም
ከልብ ልንሰራ ይገባል። እንደዚህ የሚለብሱ ሴቶችን ስንመለከት ደግሞ ልናበረታታ ነው የሚገባው ብዬ አስባለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የዶል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።